እሱ ደግሞ ኢየሱስ በስጋ አልመጣም የሚል ነው። አንደኛ ዮሐንስ ላይ ገና ሲጀምር እኛ የዳሰስነውን እናወራላችኋለን ሲል ኦልሬዲ የዘላለም ሕይወት ነው የተገለጠው። አዎ፣ ግን ደግሞ ያ የተገለጠው የዘላለም ሕይወት እኛ የዳሰስነው ሕይወት ነው። ፋንተም አይደለም፣ ዝም ብሎ የሚታይ አይነት ብቻ አይደለም። ኦኬ፣ ኤክስፔሪየንስ ሊደረግ የሚችልም ጭምር ነው ብሎ የሚያወራለት ትምህርት አለ። ስለዚህ ይህን ትምህርት ማንም ሰው ባያመጣ እንዳትቀበሉት። ምክንያቱም ከእግዚአብሔር ጋር ህብረት የሚደረገው ከቅዱሳን ጋር ህብረት የሚደረገው በዛ በክርስቶስ ትምህርት ስለሆነ፣ ስለዚህ እግዚአብሔር እንትን ያላደረገው ለአማኞች ያልሰጠውን ትምህርት የያዘ ሰው ከቅዱሳን ጋርም ከእግዚአብሔር ጋርም እንትን ሊያደርግ አይችልም፣ ህብረት ሊያደርግ አይችልም አይደለ? ይሄ የታወቀ ስለሆነ ማለት ነው። ስለዚህ ሰው ከእግዚአብሔርም ጋር ኦኬ ህብረታችን ከጌታ ደግሞ ከልጁም እዚህ አገር የመጡ ሐሰተኛ ነቢያቶች ይታወቃሉ። ይህን እነግራችኋለሁ፣ ይህንን የዘላለም ሕይወት ካላቸው በኋላ ማለት ነው። አንደኛ ዮሐንስ ላይ ስትሄዱ ያ የሚነገራቸው ነገር እውነተኛው ትምህርት ነው። ኦኬ ስለዚህ ሙሉን የዮሐንስን መልእክት ስታነቡ አንድ የምታገኙት ነገር ምንድን ነው? ዮሐንስ የሚናገረው እውነተኛውን ትምህርት ነው፣ ህብረት ማድረግ የሚያስችለው ኦኬ መለኮታዊ ህብረት ከእግዚአብሔር ጋር ያንን ዲቫይን የሆነ ፌሎሺፕ እንድናደርግ የሚያደርግ ከእግዚአብሔር ከራሱ የተሰጠንን ማለት ነው። እንደዚሁም ደግሞ ከቅዱሳንም ጋር ያው በዛው በተለቀቀልን ጸጋ እንድንኖር በሚያደርገን በዛ ህብረት ውስጥ እንድንኖር የሚያደርገን ትክክለኛው ትምህርት ነው። ለዮሐንስ ሰው ህብረት ሊያደርግ የሚችለው ትክክለኛውን ትምህርት በተረዳበት በዛ ልክ ነው። ለዛ ነው ሁለተኛ ዮሐንስ ላይ ሲመጣ ይሄን ትምህርት ማንም የማያመጣ ከሆነ በቤታችሁ እንዳትቀበሉት፣ ሰላም እንዳትሉት ይላችኋል፣ ከክፉ ስራው ጋር ነው የምትተባበሩት ይላል ማለት ነው። ኦኬ ከክፉ ስራው ጋር ነው የምትተባበሩት ማለት ይናገራል። ስለዚህ በዛ ውስጥ የምንመለከተው አንድ ትልቅ እውነት አለ። ሰው በትክክል ከእግዚአብሔርም ጋር ደግሞ ከቅዱሳንም ጋር ህብረት እንዲያደርግ ትክክለኛው ትምህርት ያስፈልጋል። እና ሐዋርያው ጳውሎስን ብትጠይቋቸው፣ ዮሐንስን ብትጠይቁት፣ ኦኬ ጴጥሮስን ብትጠይቁት አንድ የሚነግራችሁ ነገር አለ ማለት ነው። ኦኬ ጥያቄ ሲጠየቅ ያ ጥያቄ የሚጠየቀው ኦር ደግሞ አንድ ሰው ሲመጣ ያ የሚጠየቀው ጥያቄ ትምህርት ምንድነው? ያመጣው ትምህርት ምንድነው? ያመጣው ትምህርት ምንድነው? በጸጋ ብዙ የሚያገለግሏቸው ሰዎች ሊኖሩ ይችላሉ። ኦኬ ብዙ ጸጋ ያላቸው ሰዎች ሊኖሩ ይችላሉ። ገና ሲመጡ ጸጋቸው አይጠየቅም። ኦኬ የሚጠየቀው ምን አይነት ትምህርት ይዘህ መጣሃል? ከማን የተቀበልከውን ትምህርት ነው ይዘህ የመጣኸው? ኦኬ ስለዚህ ትክክለኛውን ትምህርት ይዘህ ከመጣህ ከሆነ ከዛ በኋላ ገብተህ ስለሌላው ነገር እንነጋገራለን አይደል? ካለበለዛ ትክክለኛው የክርስቶስ ያልሆነ ትምህርት ይዘህ መጣህ ከሆነ ግን ኢቭን ለሰላምታ እንኳን ወርዚ ያልሆንክ ልትሆን ትችላለህ። ኦኬ ስለዚህ እንግዲህ ፈርስት ሴንቸሪ ላይ የምንመለከተው በሐዋርያቱ ዘንድ የምንመለከተው ማይንድ ሴትአፕ ይሄ ነበረ። ስለዚህ የክርስቲያን አይደንቲቲ ምን ውስጥ ነው ያለው ማለት ነው? አስተምህሮ ውስጥ፣ ትምህርት ውስጥ ነው ያለው። ስለዚህ ሰዎች የተለያየ ጸጋ ሊኖራቸው ይችላል። የጸጋቸውን እውነተኝነት ያ የተቀበሉትን ነገር እውነተኝነት ሊገልጡ የሚችሉት ከእግዚአብሔር መሆኑን ሊገልጡ የሚችሉት ግን በተቀበሉት ትምህርት ልክ ነው፣ በሚያስተምሩት ትምህርት ልክ ነው፣ በሚያስተላልፉት በዛ ትምህርት ልክ ነው። ስለዚህ አስቀድሞ ምን መሆን አለበት ማለት ነው? በትምህርት ኦኬ የማይታሙ መሆን አለባቸው። በትክክለኛው የክርስትና ትምህርት በደንብ የጠነከሩ መሆን አለባቸው። አስ ፕሮቴስታንትስ እኛ እንደ ፕሮቴስታንት ያቆሙ ትምህርቶች ምን ምንድን ናቸው የሚለውን ጥያቄ እንጠይቃለን። እነዛ ትምህርቶች ምን ምንድን ናቸው? በምን መስማማት አለብን? ኢሴንሻል ቲቺንጎቻችን እኛ ኢሴንሻል ብለን ትክክለኛ ብለን የያዝናቸው ትምህርቶች ምን ምንድን ናቸው? እንዴት እንወቃቸው? እዛ ላይ ደግሞ እንዴት ነው መደራደር የሌለብን የሚለውን ነገር እናያለን። አንዳንድ ሰዎች በትምህርት ነው የሚደራደሩት። ኦኬ በትምህርት ይደራደራሉ። በትምህርት አንደራደርም። በትምህርት ይደራደሩና አንደራደርም የሚሉባቸው ግን የተለያዩ ነገሮች አሉ። በአገልጋይ አይደራደሩም። አንዳንዶች በልምምዶቻቸው አይደራደሩም ምናምንና በትምህርት ከተደራደራችሁ ሌላው ነገር አይጠቅምም። ስለዚህ እኛ ግን በትምህርት አንደራደርም ብለን በሌላ ነገር ብንደራደር መልካም ነው ብዬ አስባለሁ። አይመስላችሁም? ኤኒዌይ ዛሬ በእንደዚህ አይነቱ ሀሳብ ውስጥ እንሆንና ኢሴንሻል ቲቺንጎቻችን ምን ምንድን ናቸው፣ ሪሊ ልምምዶቻችን በምን ላይ ሊደገፉ ይገባቸዋል የሚለውን ነገር እንመለከታለን ማለት ነው። ዛሬ የምንመለከተው እሱ ነው። አብረውኝ ጆና አማን ያሉ፣ ስለዚህ በሰፊው እነሱ የሚያወሩትን እንሰማለን ማለት ነው። መድረኩን ለነሱ ሰጣለሁ። ጥያቄዎች ይኖሩናል። በመጀመሪያ ደረጃ ፕሮቴስታንት ኢሴንሻል ቲቺንግ አለ ወይ? ኢሴንሻል ቲቺንጎች ውስጥ ምን ምንድን ናቸው የሚለውን ነገር የተወሰነ ደቂቃ ይወስዱና ያወራሉ ማለት ነው። አማኒ በትልቁ እያየው ስለሆነ በቪዲዮ
አማኒ ይጀምራል ማለት ነው። ኢሴንሻል ቲቺንግ አለን ወይ? 5 ደቂቃ ተወስድና ኢሴንሻል ቲቺንግ አለን ወይ የሚለውን ነገር እንትን ታደርገናለህ። ፕሮቴስታንት እንደው ዶግማ የለውም ስለሚባል ማለት ነው። ያንን ነገር እናነሳና ከዛ ደግሞ ወደ ጆ ደግሞ እንገባለን። ጆዬ ከአማኒ በመቀጠል የኢሴንሻል ቲቺንግ ካለ እነዛ ኢሴንሻል ቲቺንጎችን እንዴት አወቅናቸው የሚለውን ነገር ደግሞ በደንብ እንትን ታደርገናለህ፣ ብሪፍ ታደርገናለህ ብዬ አስባለሁ። ምን ምንድን ናቸው የሚለውን ላይ አማኒ ይላል። ግን ሀሳብ ደግሞ እንትን መደራረግ ትችላላችሁ። ሀሳቦችን ደግሞ አንዳችሁ የአንዳችሁን ሀሳብ ደግሞ አፈር ማድረግም ትችላላችሁ። እንቀጥል እስቲ 5 ደቂቃ። እሺ ድምጼ ይሰማል? ይሰማል። መልካም ሰላም ብያችኋለሁ ሁላችሁንም በድጋሚ እንደምን አላችሁ? ምንድናቸው ኢሴንሻል የሆኑ ትምህርቶቻችን? ፕሮቴስታንት ኢሴንሻል የሚለው ዋና የሚለው ትምህርት አለው ወይ ሲባል አዎ አለው። ፕሮቴስታንቶች ተብሎ ሲጠራ ኢቨን ከለር ተደርጎ የሚለጠፉብን አስተምሮች አሉ። ወደኋላ ካሉት ወደፊት ለመሄድ ልሞክር። ወደኋላ ስላችሁ በጊዜ ወደኋላ ወደ ሪፎርሜሽን ታይም ማለት ነው። ከዛ በታሪኩ የዋልዮች ደግሞ እንሄድና መጽሐፍ ቅዱስ ላይ ቆመን ደግሞ የምንናገራቸው ይኖራሉ። አንድም ፕሮቴስታንት የሚያደርገው ይሄ እውነትም ፕሮቴስታንት ነው። ልክ ሰሞኑ የምታስታውሱ ከሆነ ሙስሊሞች አንድ ጨዋታ ጀምረው ነበረ። ክርስቲያን ነበርኩ ምናምን ሲሉ ኦርቶዶክሶች የሚይዙበት መንገድ ነበራቸው እና እስቲ ክርስትና ስም ማን ነው ሲባል ሴቶቹ የወንድ ወንዶቹ የሴት ሲያወሩ ነበረ እና አንዷ ምን አለች? ምንድነው አንዱ ምን አለ? ወለተ ስላሴ አለ ማለት ነው። ወለተ ከተባለ በሴት ነው። ወለተ በሴት ነው እና በዛ ያዙ ማለት ነው ሲይዙ። ልክ እንደዛ አንድ አማኝን መያዝ የምትችሉበት መንገድ አለ። ይህ ፕሮቴስታንት ነው ሲናገር ያስታውቃል የምትሉበት አንጠሪያዎች አሉ። ከኋላ እየጀመርን ነው። ወለተ ሐና ነው። እሺ ይቅርታ፣ ወለተ ስላሴ። ወለተ ስላሴ ከሆነ ወንድ ስለሆነ ያው ወለተ ስላለ ዞሮ ዞሮ በወለተ ይያዛል ነው። ሐና ካለ ደግሞ ከባድ ነው እንግዲህ። ኦኬ የእኛዎቹ ማንጠሪያዎች ምንድን ናቸው ሲባል የመጀመሪያው ሶላዎቹ ናቸው። ለምን? የተቀሩቱ በሙሉ ሶላ የሚባለውን ነገር ሪጀክት ስለሚያደርጉ ማለት ነው። እና በተለይ ሶላ ስክሪፕቸራ እና ሶላ ፊዴ ማለት ነው። ሶላ ስክሪፕቸራ እና ሶላ ፊዴ። ስለዚህ እምነት ብቻና መጽሐፍ ቅዱስ ብቻ የምንላቸው እምነቶቻችን ይነጥሉናል ነው ሊትራሊ ከሌላው እንትን በቃ የሆነ በአፋችሁ ዝም ብላችሁ ድንገት እያወራችሁ ስለዚህ በእምነት ብቻ የሚደረግን ጽድቅ ስትሉ ጴንጤ ነህ እንዴት ትባላለህ ማለት ነው። ያው ኮመንሊ ነው ጴንጤ የሚባለው። ጴንጤ አይደለም ስያሜው፣ ኢቫንጀሊካል ነው ማለት ነው። ያው ጴንጤ በሚለው በዛኛው በልማድ እየተጠራ የመጣ ነገር ስለሆነ ማለት ነው። ኦኬ እና ኢቫንጀሊካልን ኢቫንጀሊካል የሚያደርገው ምንድን ነው ጥያቄው። ኢቫንጀሊካልን ኢቫንጀሊካል የሚያደርገው ምንድን ነው ሲባል እነዚህ ሶላዎቹ ላይ ያለን እንትን ነው። ስለዚህ እዛ ላይ የምንናገረው ነገር እምነታችንን ፕሮቭ ያደርግልናል። ወደኋላ እንሂድና ቶታሊ ከጥንታዊው መንገድ አስትሬ የወጡ ርቀው የወጡ ተደርጎ ስለሚወሰድ የፕሮቴስታንቶች ክርስቲያንን ብለን የምንቆምባቸው ኦር ክርስቲያንን ብለን የምንናገርባቸው መሰረቶቻችን ምንድን ናቸው? ቶሎ ቶሎ ብዬ እሷ ልናገር። አንደኛ አውቶሪቲ ኦፍ ስክሪፕቸርን የምንቀበልነን ማለት ኢቫንጀሊካል ሲባል የመጽሐፍ ቅዱስን የመጨረሻ ስልጣን የመጨረሻ
አውቶሪቲ የምንቀበልነን በቃ። ስለዚህ ትራዲሽኖችን፣ ሎካል ሲነዶችን፣ ኢኩሜኒካል ሲነዶችን ሁሉ ከዛ በታች አድርገን ስልጣን እንዳላቸው እንቀበላለን። ግን የመጽሐፍ ቅዱስ የመጨረሻው የማይሳሳት ዳኛ ነው የሚለውን ነገር የምንቀበልነን። አሁንም ያ ይለየናል። ታዲያ ከሌሎቹ ጋር ኮመን እያደረገን ክርስቲያን እንድንባል ሊያደረገን የሚችለው ምንድነው ሲባል መጽሐፍ ቅዱሳችን ስለ እግዚአብሔር የሚናገረውን ያንን እናምናለን። ስለ እግዚአብሔር ባህሪ እና ስለ እግዚአብሔር ምንነት የሚናገረውን ነገር ያንን መጽሐፍ ቅዱስ እንደሚናገረው እንቀበላለን። እግዚአብሔር በአንድ መለኮት በአንድ ባህሪ ወይም ምንነት ላይ የቆመ ደን በሶስት አካላት ማናቸው ሲባሉ ሊጠሩ የሚችሉ በሶስት አካላት ራሱን የገለጠ አምላክ እንደሆነ እናምናለን ማለት ነው። ስለ እግዚአብሔር ያለን እሳቤ፣ ሌላው ስለ መዳን ያለን እሳቤ። አሁንም እነዚህ የማይነኩ ብለን የምንጠራቸው ዶክትሪኖቻችን ናቸው ማለት ነው። ስለዚህ ሰው በእምነት እንደሚድን ደን ያ እምነት ብለን ደግሞ የምንጠራቸው ነገሮች በውስጣቸው የሚይዟቸው ፓኬጆች እንዳሉ የምናምንን ልክ ኢስተርን ኦርቶዶክሶች እንደሚያምኑት ካቶሊኮችም እንደሚያምኑት ማለት ነው። ኢቫንጀሊካሎችም የሚያምኗቸው ነገሮች አሉ። ስለዚህ ቃሉን እንይዛለን። የመጀመሪያው ስልጣናዊ የሆነውን ቃል እንይዛለን። ቀጥሎ ደግሞ ሳክራመንቶችን እንይዛለን ማለት ነው። ሳክራሜንታል ነው። ኢቫንጀሊካሊዝም ወይም ወንጌላዊነት ስርዓታዊ ነው ወይም ሳክራሜንታል ነው። ሴክሬድ የሆኑ ሳክራመንቶችን ኦር ቅዱሳት የሆኑ ስርዓቶችን የምንከተል ነው። እዛ ላይ ኢንፈሲስ የምንሰጥ ነው። በተለያየ መንገድ ዲፋይን ልናደርጋቸው እንችላለን። ግን ጥግ የወጣ ከጥንቷ ቤተክርስቲያን ልነጥለን የሚችል አይነት ኢንተርፕሪቴሽን በዋናዎቹ በሪፎርሜሽን ላይን የመጡ ወንጌላውያን አማኞች ዘንድ የሌለ ነው ማለት ነው። ስለዚህ አንደኛ በቃሉ ላይ ፎከስ የሚያደርግ ነው። ደን መጽሐፍ ቅዱስ የሚናገረውን ስለ እግዚአብሔር ባህሪያት የሚያምን ነው። በኢየሱስ ክርስቶስ አምላክነት የማይደራደር ነው። አምላከ ወሰብነት ወይም አምላክም ሰውም ሆኖ በሁለት ባህሪያት የተገለጠ በአንድ አካል ራሱን የገለጠ ክርስቶስ ኢየሱስ ላይ የማይደራደር ነው። በመንፈስ ቅዱስ መለኮትነት ላይ የማይደራደር ነው። በትንሣኤ ሙታን የማይደራደር ነው። በዳግም ምጽአት በአካል መመለስ አሁንም የማይደራደር ነው። ያ ቃሉ በሚለው ውስጥ የምንይዘው ነው። ፕሪቺንግ ኦፍ ዘ ወርድ የሚለው ውስጥ የምንይዘው የሆነና ደን ሳክራመንታል ነው ኦር ሊተርጂካል ነው። እነዛን አሁንም ቅድም እንዳልኳችሁ በሪፎርሜሽን ላይን የመጡ ዲኖሚኔሽኖች ውስጥ የምናገኘው ነው። ስለዚህ ዲስ እንግዲህ ወንጌላዊነት ምን ሊመስል ይችላል የሚለውን በወፍ በረር ይህን ይመስላል። ደቂቃ አርፍጃለሁ ነው። ተባረኩ። ያ በጣም ስታክድ የሆነ ሀሳብ ነው። በጣም ሰፊ ሀሳብ ነው። ወደ በኋላ ላይ መለስ እያልን የምናያቸው ዲቴይሎች ግን ይኖራሉ። በተለይ ትምህርተ እግዚአብሔር ላይ ሳክራመንት ላይ ምናምን መለስ ብለን የምናያቸው ነገሮች ሊኖሩ ስለሚችሉ እነሱ ላይ መዘጋጀት አለ። በተለይ ኮንፌሽናሎች ስለሆናቸው ሁለታቸው በተለይ እዛ ላይ የምናያቸው ነገሮች ይኖራሉ ብዬ አስባለሁ። ወደ በኋላ ላይ ጆ የሚለውን እንስማና ጆ ኢትስ ዩር ታይም ናው። አለ አለኛው ይሰማል አይደል? ይሰማል። ኦኬ እሺ፣ አሪፍ ነው። ጥሩ ነገር እየነገረን ነበረ አማን። ምናልባት አስተውላችሁ ከሆነ ዛሬ ቃል የለቀቀው ቴሌግራም ላይ ምናምን የለቀቀው እንዲሁም ደግሞ እዚህ ቲክቶክ ላይ ስቶሪ ያደረገውን ርዕስ ካያችሁ ከፕራክቲስ አንጻር ወይ ደግሞ በፔንቴኮስታል እና በካሪዝማቲክ ሙቭመንት ውስጥ ኦብቪየስሊ ያው በኢቫንጀሊካል ሰርክል ውስጥ እነዚህ ሙቭመንቶች ስላሉ ያሉ ፕራክቲሶች አሉ። እነሱን እንዴት አድርገን ነው ማየት ያለብን? እንዴት አድርገን ነው መመልከት ያለብን? ከዛ ደግሞ ዶክትሪን ከነዚህ ከፕራክቲሶቹ አንጻር እንዴት አድርጎ ነው መታየት ያለበት የሚል ጉዳይ ነው እንደ ርዕስ አድርጎ ያነሳው እና ከዛ ጋር በተገናኘ እንግዲህ አሁን አማን መሰረታዊ ያኑ አስተምህሮዎች ለክላሲካል ፕሮቴስታንቱ ኦር ደግሞ ለሂስቶሪክ ኮንፌሽናል ፕሮቴስታንቱ ከዛም ደግሞ ለተመዘዙት ኢቫንጀሊካልስ ምናልባት ምን አስተምህሮዎች እንደሆኑ እየነገረን ነበር። ሶላ ስክሪፕቹራን ጠቅሶልናል። ሶላ ፊዴ እኔም የምጨምራቸው ፖይንቶች ይኖራሉ። አሁንም
ቃል እየነገረን ነበር። ሳክራመንት ላይ እንመጣለን። ሳክራመንትም ኢሴንሻል ናቸው ብለን እንላለን። ምናልባት ግን ኢሴንሻል ብለን ስንል ትንሽ ግራ መጋባቶች እንዳይኖሩት ማብራሪያዎችን መስጠት ምናልባት ዲፋይን ማድረግ ሊጠቅም ይችላልና ኢሴንሻል ብለን ስንል አሁን እንግዲህ ከምን አንፃር ልናብራራው እንችላለን? አንድ ጊዜ ፈጽሞ ለቅዱሳን የተሰጠ አንድ ሃይማኖት አለ። መቼም በሐዋርያቱ በኩል የተላለፈ ወይ ደግሞ በሐዋርያቱና በነቢያቱ በኩል የተቀመጠልን ቤተክርስቲያንም ደግሞ የተመሰረተችበት አንድ እምነት አለ፣ አንድ ሃይማኖት አለ። ሶ ያንን ሃይማኖት ጠቅልለን ኢን ጀነራል ኢሴንሻል ብለን ልንጠራው እንችላለን። ነገር ግን ቴዎሎጂካሊ ግን በስነ መለኮት ውስጥ ትራያጆች አሉ፣ ወይ ደግሞ አስተምህሮዎች፣ ትምህርቶች ትራያጅ ይሰጣቸዋል፣ ወይ ደግሞ ባላቸው ቫሊዩ ጠንካራነት ወይ ደግሞ ክሩሻልነት በተርታ ይቀመጣሉ ነገር ማለት ነው። ሶ ምናልባት አሁን ኢሴንሻል ብለን ስንል አሁን እየተጠቀምን ያለ ነው ኢን ጀነራል እየተጠቀምን ያለ ነው በዚህ ዲፖዚት ኦፍ ፌዝ ብለን በምንለው ወይ ደግሞ በዛ ኦልሬዲ በተላለፈልን በአንዱ ሃይማኖት ሐዋርያቱ ወደ ያስተላለፉን አንዱ ሃይማኖት ምንድነው ብለን ኢን ጀነራል እየፈታ ነው እንዳለ እረዳለሁኝ። ግን እንዳንሳሳት የምፈልገው ነገር ይሄ ማለት አሁን የምናነሳቸው እያንዳንዱ ዶክትሪን ምናልባት ይሄ ፈርስት ኦርደር ዶክትሪን ናቸው ምናምን እያልን አይደለንም። ሶ ኢሴንሻል ዶክትሪኖቹ ራሳቸው ፈርስት ኦርደር፣ ሰከንድ ኦርደር እያሉ ሊከፋፈሉ ይችላሉና ማለት ነው። ያው የሚከፋፈሉበት ግራውንድ ደግሞ ለምሳሌ ፈርስት ኦርደር ላይ የምናስቀምጣቸው ዶክትሪንስ ወር ደግሞ አስተምህሮዎች ከሳታችኋቸው ወይ ደግሞ የምትቃወሟቸው ከሆነ ከመዳን መንገድ የምትወጡባቸው ናቸው ማለት ነው፣ ፈርስት ኦርደር ካደረግናቸው። ሶ ከዛ አንጻር ካላቸው ቫልዩ እና ዋጋ አንጻር የምንዘረዝራቸው ናቸው። ሶ እሱን እንደዛ ላስቀምጥና ዶክትሪን እና ፕራክቲስ በሚለው ጉዳይ ላይ ስለሆነ እያወራን ያለ ነው። ሶ አሁን እያወራን ያለ ነው ዶክትሪኑን እንግዲህ የነገረን ነበር አማን። ፕራክቲሱም ደግሞ ሶላ ስክሪፕቹራን ስናምን እንግዲህ ሶላ ስክሪፕቹራ ምን የሚለን አቋም ነው? ማንኛውም አይነት ፕራክቲስ፣ ማንኛውም አይነት አስተምህሮ በቅዱሳት መጽሐፍት የመጨረሻ ስልጣንነት የሚመዘን ነው የሚል በአጭሩ ስናስቀምጥ፣ የመጨረሻ ስልጣንነት ምትሏ መቀመጥ አለባት። ምክንያቱም ላይክ ከመጽሐፍ ቅዱስ ስር የምናስቀምጣቸው ሊሳሳቱ የሚችሉ ግን ጀንወን የሆነ ትክክለኛ የሆነ አውቶሪቲ ያላቸው አካላት አሉና ማለት ነው። እሱ ላይ መመጣለሁኝ። ፕራክቲሶች አስተምህሮች ብቻ አይደለም፣ ፕራክቲሶች የምንተገብራቸው ፕራክቲሶች ራሳቸው ባይዘዌ ቴዎሎጂ ናቸው። ከቴዎሎጂያችን የሚነጠል ፕራክቲስ አይኖረንም። ፕራክቲሶቻችንም ትራዲሽኖቻችንም የምንቀበላቸው አስተምህሮቻችንም በአጠቃላይ በቅዱሳት መጽሐፍት የሚመዘኑ ከዛ የወጡ መሆን አለባቸው የሚል እምነት አለን እንደ ፕሮቴስታንት ማለት ነው። ይሄንን ማለት የትኛውም ሰርክል ውስጥ ብትሆኑ ማለት ሂስቶሪካል ፕሮቴስታንቲዝም ውስጥ አሴም ታይም ደግሞ በዚህ ሰዓት ያሉ ኢቫንጀሊካል ሰርክል ውስጥ ያላችሁ ብትሆኑ ሁላችንም የሚያስማማን የጋራ ነጥባችን። ሁለተኛ ላይ ደግሞ ማስቀምጠው በዚሁ ሁልጊዜ ስለ ሶላ ስክሪፕቹራ ስናወራ ማድረግ አለብን ብዬ ማስበው በተለይ ደግሞ በዚህ በቲክቶክ የቸርችንም ኦቶሪቲ አብረን ማስቀመጥ አለብን። ምክንያቱም ከፍተኛ ሚስ አንደርስታንዲንግ አለና ማለት ነው። እሱ እንዲናይ ያደረገ እንደሆነ ያስቀምጣሉና ሰዎች አንድን አስተምህሮ ወይ ደግሞ አንድን ፕራክቲስ ትክክለኛነትና እውነትነት በመመዘን ሂደት ውስጥ ከመጽሐፍ ቅዱስ ቀጥሎ የቤተክርስቲያን ማህበረሰብም ከግምት መግባት አለበት። ይሄንንም መመልከት አለብን፣ ማየት አለብን። ይሄም የክላሲካል ወይ ደግሞ የሂስቶሪክ ፕሮቴስታንት አቋም ነው፣ እምነት ነው። እነ ሉተር እነ ጆን ካልቪን አቋማቸውን ሲሞግቱ ወይ ደግሞ ትክክለኛነታቸውን ለማጽደቅ ሲሞክሩ መጽሐፍ ቅዱስ ብቻ አይደለም የጠቀሱት፣ እውነት ለመናገር ማለት ነው። አባቶችንም ነው የጠቀሱት። ለምሳሌ ሉተር ምን አይነት አገላለጽ ነው የሚጠቀመው? እንደውም አሁን ወደ ደረስኩበት እምነት የደረስኩት ማለት ለምሳሌ ወደ ጀስቲፊኬሽን ባይ ፌዝ ሊሆን ይችላል ምናምን ነገር የደረስኩት ሮሜን በክርስቶስቶም ሆሚሊ አንብቤው ነው። ምንድነው መዝሙርን በጀሮም ማብራሪያ አንብቤው ነው እያለ እያንዳንዱን የአዲስ ኪዳን መጽሐፍ ይጠቅስና አባቶችን የጠቀሰ በእነሱ በኩል እኮ አንብቤው ነው ወደዚህ ድምዳሜ የደረስኩት እያለ ይሞግታቸዋል። በእርግጥም አባቶችን መመልከት ማየት አለብን፣ መቃኘት አለብን ማለት ነው። ይሄ የታሪካዊ ፕሮቴስታንት አቋም ነው። ሲጀመርም ሪፎርሜሽኑ ራሱ ምናልባት ሰምታችሁ ከሆነ ሲገለጽ ሪፎርሜሽኑ ወደ መጽሐፍ ቅዱስ ብቻ ሳይሆን ወደ ጥንቷ ቤተክርስቲያን እንመለስ የሚል ጥሪ ነው በሚል መልኩም ይገለጻል። እሱን በጣም መሰረታዊ አድርገን መያዝ አለብን። አሁን ዛሬ ክሌም ለምናደርገው ነገር ያን የሪፎርመሮቹ ክሌም ያደርጉት ነገር ግራውንዳችን ነው የሚሆነው ማለት ነው። ይሄ አሁን ያልኳችሁ ነገር እንደዚህ ከሆነ ዶክትሪኖቹን እንግዲህ አጭር ደቂቃ ስለሆነ ኦልሬዲ ጨርሼዋለሁ። ዶክትሪኖቹን ነግሮናል። እዛም ደግሞ ንባባችን መጽሐፍ ቅዱስን በዛ መልኩ ደግሞ ስናነብ
ትክክለኛም ደግሞ ንባብ እንዳለን ቶታሊ ተገንጥለን ደግሞ እንደ አዲስ እያነበብነው ደግሞ እንዳልሆነ ከአባቶችም ደግሞ ምስክርነትን ማስረጃን ማቅረብ እንችላለን። ሶ በዚህ መልኩ ማረጋገጥ እንችላለን። ብዙ ማለት እችላለሁ፣ ግን ሰዓቴን ጨረስኩኝ አይ ቲንክ እና ከዛ በኋላ አማኒም 3 ደቂቃ ጨምሮ እንትን ታደርጉታላችሁ፣ ራፓፕ ታደርጉትና ወደ ቀጣዩ እንገባለን። ኦኬ እሺ አሪፍ። ሶ በዚህ መልኩ ከሆነ ለምሳሌ አሁን እንደው ማለት ከመጽሐፍ ቅዱስ በግልጽ ልናገኝ እንችላለን። መሰረታዊ የሆኑ ዶክትሪኖችን ብዙ ጊዜ የሚነሳ ስለሆነ ያው ነክተነው እንለፍ። እንግዲህ መሰረታዊ የሆኑ አስተምህሮችን ማወቅ አትችሉም ከሶላ ስክሪፕቸሯ ጋር በተገናኘ ያነሳሉና አንድ ክፍል ልጥቀስና ከዛ በኋላ እንዴት ማወቅ እንደምንችል ማለት ኤክስፕሊሲትሊ ከመጽሐፍ ቅዱስ ልናገኘው ራሱ እንደምንችል ላሳይ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሬ ላንብበው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡ በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። በዚህ ክፍል መሰረት ብቻ ማለት ይሄ ክፍል በጣም ኤክስፕሊሲት ክፍል ነው። ጳውሎስ ምንድን ነው እያለ ያለው? የሰበኩላችሁን ይላችኋል። ጳውሎስ ቀጥታ የሰበከላቸውን ነው። ከዛ ደግሞ ከኔ የተቀበላችሁትን የቆማችሁበትን ይላችኋል። ከዛ ደግሞ የምትድኑበትን ይላችኋል። ዳይሬክትሊ የምትድኑበትን ከዛ በኋላ ይዘረዝራቸዋል ማለት ነው ምን እንደሆኑ የሚድኑበት የቆሙበት ጳውሎስ ደግሞ የሰበካቸው። እሱም ደግሞ ምንድን ነው? ክርስቶስ ስለ ኃጢአታችሁ ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ይሄ ሶስቱ ክሌም ክርስቶስ ስለ ኃጢአታችን ሞተ፣ ክርስቶስ ተቀበረልን፣ ክርስቶስ ከሙታን ተነሳ የሚሉት ሶስቱ ክሌሞች መሰረታዊ የክርስትና አስተምህሮች ናቸው ማለት ነው። ምክንያቱም የምንድንበት ነው የቆምንበት ነውና ራሱ ጳውሎስ ክሌም እንደሚያደርገው ማለት ነው። እዛው ምዕራፍ ላይ አሁንም ሌላ ቦታ ሳልሄድ ቁጥር 12 ላይ ከቁጥር 12 ጀምሮ እንደዚህ ይላል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም ይላሉ። ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ቁጥር 16 ላይ ደግሞ ዝቅ ይልና ሙታን የማይነሱ ከሆነ ክርስቶስ